የዋሊያ ኢንፎርሜሽን የሚዲያ ቡቲክና የመረጃ መናኸሪያ አድማጭ ተመልካቾቻችን እንደምን አምሽታችኋል። በዚህ ፕሮግራም ላቀርብላችሁ የፈለኩት አንድ ሁለት ርዕሰ ጉዳዮች አሉ። ይሄም ይቅርታ የዝብርቅርቁ የጠፋ ውሉ የተጎለጎለ አቅጣጫውን የሳተ የኦሮሞ ፖለቲካን በሚመለከት አንዳንድ ነገሮች ማንሳት ፈልጋለሁ። ለውይይቴ መነሻ የሆኑኝ ብርጋዴር ጀነራል ከማል ገልቹ ናቸው። በኢትዮጵያ ውስጥ በኔ እድሜ ወታደሮች በጭራሽ ኢትዮጵያ ውስጥ ከሲቪል አስተዳደር ውጪ ወታደሮች ፖለቲካ ውስጥ መግባት የለባቸውም የሚል ጽኑ እምነት ነው ያለኝ። ለዚህ የጊዜያዊ ወታደራዊ አስተዳደር ደርግ በሚል በሰኔ 21 የተፈጠረው የወታደሮች ስብስብ ወይም የምርጥ መኮንኖች ጥርቅም በኢትዮጵያ የፖለቲካ ታሪክ ውስጥ እጅግ በጣም አስነዋሪና አሳፋሪ ነገር እጅግ በጣም አምባገነናዊና ፋሽስታዊ ስርዓትን መስርቶ አካሄዶ መሄዱ የቅርብ ጊዜ የታሪክ ትዝታ ነው። በመስከረም 1967 ዓ.ም ያወረዳቸውን ንጉስ በትራስ አፍኖ የገደለ ወታደራዊ ስርዓት ነው። የ84 ዓመት አዛውንት 60 የቀዳማዊ ኃይለ ሥላሴ ከፍተኛ የሲቪል እና ወታደራዊ ባለስልጣናትን በህዳር 14 1967 ዓ.ም በግፍ በበደል ያለ ርህራሄ የግድያ ዘመቻ ነው ያካሄደባቸው። የአገር ባለውለታ የነበሩት ሌተናንት ጀነራል አማን ሚካኤል አንዶምንም እንደዚሁ በግፍ ገድሏል። ወታደሮች እንኳን ኢትዮጵያ ውስጥ አፍሪካ ውስጥም ያሉ ወታደራዊ ፖለቲካ መሪዎች ስራቸው እና ተግባራቸው ይታወቃል። በዚህ ምክንያት ወታደር ወደ ፖለቲካ ሲመጣ ፎቢያ ነው ያለብኝ፣ እደነግጣለሁ። ምክንያቱም ይሄ ጭፍጨፋ፣ ግድያ የሚታየ ነገር ይሄ ነው። ሌላም ቢሆን በመከላከያ ውስጥ ያልታቀፉ ናቸው እንጂ አማጽያኖቹና እንግዲህ የትግራይ ሸፍቶች ቡድን ወደ ወታደርነት ሲመጣ አብዛኛውን ነገር አገራቸውን ወይንም አገሪቷን ሊመሩ የሞከሩበት መንገድ ኢትዮጵያ ያው በሽፍታ ቡድንተኝነት ጭምር ነው። ለዚህም ነው እንግዲህ ባለሙያ የሆኑ የተማሩ በወታደራዊ ሳይንስ የተካኑ የወታደር ኃላፊዎች ያጣ ነው። ከዚህ ውስጥ አብዛኞቹ ሰለባ የሆኑት እንግዲህ የኦሮሞ ፖለቲከኞች ናቸው። የቀድሞ ኦህዴድ አባላት የነበሩት ሜጀር ጀነራል አባዱላ ገመዳ የምድር ኃይል ዋና አዛዥ ነበሩ በስብጥሩ እነ ሜጀር ጀነራል ባጫ ደበሌ። ጀነራል አባዱላ እንግዲህ በሳቸው ማመልከቻውን መለጽፎ ሳቸው ፈርሞ ከምድር ኃይል ልነሳ የሥራ መልቀቂያ አቀርባለሁ ብለው አቶ ተብለው ወደ ኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት እንዲሆኑ ተሸጋግረው መጥተዋል። ያኔም እሳቸው ኢንተርቪው ሲሰጡ እኔ ዝም ብዬ የምድር ኃይል አዛዥ ልሁን እንጂ ለአንድ መኮንን እንኳን ቤት መስጠት አልችልም። ያኔ የሰሜን እዝ አዛዥ የነበረው ሳሞራ ከኔ የበለጠ በመዋቅር ከኔ በታች በስልጣን እና ፓወርን ግን ኤክሰርሳይዝ በማድረግ ኦቶሪቲውን ከኔ በላይ ነበር ብለው ጋዜጣዊ መግለጫ መስጠታቸው የሚታወስ ነው። ያኔ ቺፍ ኦፍ ስታፍ የነበረው ሜጀር ጀነራል ጻድቃን ገብረትንሳኤ ነው። እንግዲህ በምን ፍጥነት እንደሆነ ከወታደሩ ከሜጀር ጀነራልነታቸው በገዛ ፈቃዳቸው ስልጣናቸውን መልቀቃቸው ሳይሆን የሚገርመው ሜጀር ጀነራል የሚለውን መጠሪያ ጭምር ነው ከጎናቸው ከስማቸው ፊት መለስ የወሰደው ወይንም የነጠቀው። አምባሳደር ማለት ወታደር እስከመጨረሻው ድረስ በማዕረጉ ነው የሚጠራው። እኚህም እንግዲህ የምድር ኃይል አዛዥ የቀድሞ ምርኮኛ የነበሩ የሻቢያ ምርኮኛ የነበሩ ያው የኦህዴድ አብዛኛው አመራር አባል ኩማ ደመቅሳን ሳቸውንና ባጫ ደበሌን ጨምሮ አብዛኛው የሻቢያ ምርኮኛ የነበሩ ያው ክንፈ ገብረመድን ሟቹ የወያኔ ደህንነት ኃላፊ የነበረው እንግዲህ ያው ከምርኮኛ መሰባሰቡ ኦህዴድ ምርኮኛ ተሰብስቦ መመስረቱ ያው የሚታወቅ ነው። ስም ማጥፋትም አይደለም፣ ያው ምርኮኛ እንደነበሩ ታሪክ አለ። ምናሴ ተክለ ሃይማኖት የሚለው ስማቸው ተለውጦ ነው እንግዲህ ወደ አባዱላ ገመዳ የትግል ስማቸው የመጡት። ታዬ ነበር ኩማ ደመቅሳን በኋላ ነው ወደ ኩማ የመጣው። አብዛኞቹ የኦሮሞ ፖለቲከኞች ከሌላ ስማቸውን ወደ ብሔረተኛ ድርጅት ሲቀላቀሉ ስማቸውን ይለውጣሉ። ዮሐንስ በንቲው ዮሐንሶቹ ዮሐንስ በንቲ ሌንጮ በንቲ ሆኗል፣ ሌንጮ ባቲ ሆኗል። ሌንጮ ለታም ያው እንደዚህ ዮሐንስ ለታ ነበር ሌንጮ ለታ ሆኗል። ገላሳ ዲሌቦም እንደዚሁ ስሙን ለውጣል፣ የትግል ስም ነው።
ኢትዮጵያ ውስጥ እንግዲህ በህግ በፍርድ ቤት ካልሆነ ስም መለወጥ አይቻልም እነዚህ ሰዎች በምን ፍጥነት እንግዲህ በተዘዋወሩበት ስማቸውን ይለውጣሉ በዚህ በ1980ዎቹ ከፍተኛ መነጋገሪያ ነበር ይብን መለስ ዜናዊ ለገሰ ዜናዊ ነውና የቀሩትም እንደዚሁ ነበረከት ስሙን መብራቱ ገብረ ህይወት ነበር ስሙ ምትኩ ቁባይ ነበር አርከበ ቁባይ ያው እንግዲህ ሌላ የትግል ስም አላቸው ወልደ ስላሴ ነጋ ነበር አቦይ ስብሐት ወይም ስብሐት ነጋ የተባለው በዚህ ስም መጠራት ይችላሉ ነበር ወይ ሚል የህጋዊነት ከህግ አንፃር ስናይ ትክክል በዛ ስም የፈጠሩት ወንጀል የሰሩት ወንጀል ኃጢያት ካለ የዘረፉት ዝርፊያ ካለ ፍርድ ቤት ይሄን ስም ለመለወጥ አይፈቅድላቸውም እነሱ ግን ያው እንደፈለጉ ሆነው ያው አሸንፈን መተናል በሚል ከህግ በላይ ሆኖ ኖሯል እንኳን ስም አይደለም ሌላ ብዙ ነገሮችን አጥፍተዋል አገር ያለ ባህር በር አስቀርተዋል ለ50 ዓመታት ከግርማዊ ቀዳማዊ ኃይለ ሥላሴ ዘመን ጀምሮ በተለይም ከኢጣሊያ ወረራ በፊትና በኋላ የተደራጀው ጠንካራ የኢትዮጵያ ዘመናዊ ወታደርና ጦር ሰራዊት ታሪክ በእነሱ መበተን ተቀላቅሏል ተለይቷል አሁንም እንግዲህ ለዚህ ያው ብርጋዴር ጀነራል ከማል ገልቹ በመከላከያ ሚኒስቴር ውስጥ የሰሜን እዝ ውስጥ እየሰራ ያለ የተወሰኑ ወታደሮችን ይዞ በጊዜ ወደ ሻቢያ ሲሄድ ይሄ የሀገር ክደት ነው ትሬዘን ነው በወታደራዊ ፍርድ ቤት ቀርቦ በኮርት ማርሻል በዚህ ክደቱ እርምጃ ሊወሰድበት ይገባ ነበር ብሎ የሚተቹ ሰዎች አሉ ይሄ ሰው እንግዲህ በጊዜው ከኤርትራ ጋራ በ90 ሺዎች የሚቆጠሩ በሂውማን ዌቭ ያለቀ የደሃ ልጅ ህይወት የተገበረበትን ጦርነት በወቅቱ ወደ ጠላት ሀገር ይሄንን ጦር ይዞ ሄዷል ከዛም በኋላ እንግዲህ ኦሮሞ ፖለቲካ ድርጅት ጀምር ያለው አለ ከኦነግም ጋር ተቀላቀለ ወጣ ወደ ዩጋንዳ ሄደ ጠቅላይ ሚኒስትር አብይ ወደ ስልጣን ሲይዙ ያው በአጠቃላይ በተቃራኒ ተቃዋሚ ፖለቲካ ፓርቲ ውስጥ የነበሩ የፖለቲካ ፓርቲ አመራሮች ወደ አገር እንዲገቡ ክሳቸውም ሲነሳ አብሮ ነው የተነሳው ወታደር በፖለቲካ ጉዳይ ሳይሆን ብቻ የሚጠቀሰው በአገር ክህደት ነው የቀሩት በሽብርተኝነት ነው የተከሰሱት ከማል ገልቹ እና የሱ ደግሞ ኮሎኔል ምክትል የነበረው የተከሰሱት በአገር ክህደት ነበር ይሄንን እንግዲህ ዶክተር አብይ ለፖለቲካ መደላደል በሚለው ነገር ውስጥ ያው ተለቆላቸው ነው የገቡት የሚያስደነግጠኝ ለዚህ ነው በጊዜው ከስራ ባልደረባዬ ጋራ ወይንም ከሙያ ባልደረባዬ ካያሸቴ ጋራ ጠንከር ያለ ንግግር ክርክር ተከራክረን ነበር አቋም ይዤ ነበር የተከራከርኩት ብርጋዴር ጀነራል አሳምነው ጽጌና ብርጋዴር ጀነራል ከማል ገልቹ በምንም አይነት መመዘኛ የአማራና የኦሮሚያ ልዩ ኃይል አዛዥና የጸጥታ ቢሮና የደህንነት ኃላፊ መሆን አይገባቸውም ሚል አቋም ይዤ ነበር ምክንያቱም እነዚህ ሰዎች ቁስለኞች ናቸው እነዚህ ሰዎች ከቀድሞ ባላጋራዎቻቸው ጋራ የፖለቲካ ባላንጣዎቻቸው ጋር ስለነበር በእንደ ኢትዮጵያ አይነት ጠንካራ ህብረተሰብ ነው ማለት ይሄ ህብረተሰብ ትልቁ መገለጫው በቀለኛ ነው ቬንዴታ ቀላል ነገር አይደለም በባህላችን ጥቁር ደም አለ ሊበቃቀሉ በሚወስዱት ደረጃ ነው ያው ኦሮሚያ ላይ የራሱን ቡድን ያደራጀ ሲሄድ ወዲያውኑ ከስልጣን አንስተውታል የጀነራል አሳምነው ጽጌም ሁኔታና የተፈራማሞ ወደ ስልጣን ላይ ለመምጣት እንግዲህ ያኔ በመታሰራቸው ለማራ ህዝብ ውለታ ሲሉና ኢትዮጵያ ውስጥ ለውጥ ሊመጣ ሲሉ የከፈሉት መስዋዕትነት ነው በሚል ኃላፊነታቸውን ይዘው ነበር እንግዲህ ያ ያዘው ኃላፊነት የጀነራል አሳምነው ጽጌም እንዲሁ ከሰኔ 15 ጋራ ከአማራ አመራር ከፍተኛ አመራር ጋራ እንግዲህ ህይወታቸው በከንቱ መፍሰሱ ደማቸው መፍሰሱና ህይወታቸው መጥፋቱን ያው አንስተናል እኚህ ጀነራል እንግዲህ ሁሉ ቦታ ጋር እየገቡ ፖለቲካዊ ተለማማጭነታቸው እጅግ በጣም ብዙ ፖለቲካሊ ስፓይንለስ የሆኑ አከርካሪ የሌላቸው እንዴት አይነት ወታደር ናቸው ሁሉ ያሰኛል ወታደር በቆራጥነቱ ነው የሚታወቀው ወታደር በአቋሙ ነው የሚታወቀው ለዚህ ነው ወታደር ፖለቲካ የሚያስፈራው ፍሌክሲብል አይደሉም ዳይናሚዝም የለውም የወታደር ፖለቲክስ ወደ ተሻለ ነገር አይመጡም ነው ጃዋር ተከብብ ያለው ከማለቱ በፊት የኦሮሞ የፖለቲካ ፓርቲ ድርጅቶች ውስጥ አዲስ አበባ የኦሮሚያ ከተማ ናት ብለው ለሰልፍ ወጥተው በአቋም መግለጫ ከገለጹት እንግዲህ የኦሮሞ ብሔራዊ ፓርቲ አንዱ ናቸው ከማል ገልቹ በጣም ከጎረምሶቹ በቃ የጀነራል ቄሮ ናቸው ሊባሉ በሚችል ደረጃ እጅግ በጣም ጽንፈኛ ብሔረተኛ ናቸው በየሄዱበት ቦታ ላይ በሚሰጡት ቃለ ምልልስ ውስጥ በእያንዳንዱ መድረክ ላይ በእያንዳንዱ ሚዲያ ስቱዲዮ ውስጥ የፖለቲካ ነጥብ እየጣሉ የሚመጡ በካራምቡላ ጨዋታ በቃ 12 እየሰሩ እየጠጡ ራሳቸውን የሚያጠፉ ናቸው እሳቸውና በቀለ ገርባ
ከዛ ጃዋርን ተከብቤያለሁ ብሎ በሱ ምክንያት 86 ሰዎች ህይወታቸውን ባጡበት ማግስት ከጃዋር ግራ ተቀምጠው እልፍኝ አስከልካይና አጋፋሪ ሆነው ሲዝቱ የነበሩ ሰው ናቸው ከዛም በኋላ አሁን በቅርብ ከ5 ወር በፊት ጥምረት ተጣምረናል ብለው ከኦሮሞ ፖለቲካ ፓርቲዎች ጋራ ከኦፌኮ ከኦነግ ጋራ በጋራ እንሰራለን ነገር ብለው ተፈራርመው ነበር ያው እንግዲህ ፊርማው ተቀዷል በነብየ ሉል ቋንቋ መቼ ነው የኦሮሞ ፖለቲካ ፓርቲዎች በየዱበት በሬ እየታረደ እየታረቁ በሬውን ፈጁት የሚለው ነገር አለ እንግዲህ ሁሌ ሻኛ እየበሉ እየተለያዩ በማከሉ እንደገና እየመጡ የሚካካዱት ነገር ነው ያለው እኚህ ጀነራል አሁን ደግሞ ተመልሰው ተደምረዋል በልጽገዋል በጣም ጃዋርን እየተቹ ነው ያሉት በቀደም በኦቢኤን ላይ እንግዲህ ሲደመሩ ኦቢኤን ሲቃወሙ ኦኤምኤን ላይ ነው የሚሉት የኦሮሞ ፖለቲካ ፓርቲ አባላት ጠቅላይ ሚኒስትር